የጽናት አባት እንግዲህ በጣም እንደደበራቸውና እንዲሁም ደግሞ ልጃቸውን እንድትሰቃዩ ተናገሩ። ጽናትም አባቴ መሆንህ ነው፣ ለምንድን ነው የደበረህ? ለምንድን ነው የከፋህ ብላ ጥያቄ ስትጠይቀው እኔ ምንም የከፋኝ ነገር የለም፣ ምንም የደበረኝ ነገር የለም። ምግብን ስራና እንብላ። አይ ምግብን አላስፈልገኝም፣ አሁን ከሰራሽም ለሁሉም አብረሽ ሰርተሽ አብረን እንበላለን አሏት። ወደዚህ ሲመጣ የያዘው ብርና እንዲሁም የያዘው ቀለብ ተሰርቆ ስለነበረ አሁን ላይ እጁ ላይ ምንም ነገር ገንዘብ ስለሌለው እሷን ለመጠየቅም ለትምህርት እንደመጣችና እንዲሁም ደግሞ እጇ ላይ ገንዘብ እንደሌላት ፈርቶ ዝም አላት። ጉርሜን ገንዘብ ስጠኝ፣ እጅ ላይ ምንም ገንዘብ የለም፣ ሀገር ስገባ የፈለከውን አይነት ገንዘብ እልክልሃለሁ፣ አሁን ላይ ለመሳፈሪያ ስጠኝ ብሎ ጠየቀው። የጉርሜን መልስ በጣም የሚያሳዝንና በጣም የሚገርም ነበር። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው በጣም ደህና ነኝ። ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባርቴ ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ እናመሰግናለን። እንግዲህ ዛሬ በጽናት ድራማ ከች ብያለሁ ማለት ነው። የጽናት ድራማ እውነት ለመናገር በጣም የሚያሳዝንና በጣም ደግሞ ትምህርት አዘል የሆነ ነው እና ጽናት በብዙ ተፈትና እዚህ የደረሰች ናት። ምክንያቱም ነገሮች ተደባብል እየሆኑባት ማለት ነው። አሁን ላይ የአባቷ መምጣት ደስ ቢያስብላትም እስከ ዛሬ የምታገኘው በስልክ ነበር። አሁን ላይ ግን አካሉንም በማየት አጠገቧ ስለሆነ ደስ ቢላትም ግን አባቷ ተመጣ ወዲህ እንዲህ ብዙ አይነት ስቃየት እየደረሰባት እንደሆነ አባቷም ያውቃሉ። ምክንያቱም የጉርሜ እናት በጣም እንድታመመችና ልጇ እንዲያገባላት ስለምትፈልግ ከአረብ ሀገር የሄደ ልጅ ሊድሩት አዘጋጅተውለታል። እሱም ጽናትና ግሩም ፍቅረኛ እንደጀመሩ የሚያውቁ ታሪክ ስለሌለ አሁን ላይ ግን እንዴት በልጃችን እንንገረው የሚለው ነገር አባታቸው በጣም ተጨንቀዋል። ጽናትን ነይ ቶሎ እስኪ እንዲህ ነገር አማክርሽ፣ ብቻ ይሄንን ነገር የምታዘጋጅልኝ ወይም ደግሞ የምታደርግልኝ ከሆነ እኔ ላንቺ ከዚህ የበለጠ ነው የማደርግልሽ፣ ህይወትሽ ሙሉ በሙሉ እንዲቀየር ነው የማደርገው አላት የጉሩም አባት። ጽናትም እሺ ማለቷ መቀበሏ ቢከብዳትም እሺ አደርገዋለሁ፣ ምክንያቱም እሱ የሚወዳትና የሚፈልጋት አይነት ሴት ብትሆን ደስ ይል ነበር፣ ግን ደግሞ ካልሆነ ችግር የለም አደርገዋለሁኝ አለች። በዚህ ተስማማች። አንዳንዴ እውነት ለመናገር የሚፈልጋትን አይነት ሴት ካልሆነች የቤተሰብ ያመጣው ነገር ሊቀበል ላይችል ይችላል። ጉርሜና ጽናት አሁን ላይ ሁለታቸውም ይዋደዳሉ። ጽናትን በጣም ትወደዋለች፣ ጉርሜን በጣም ይወዳታል። አሁን ላይ ግን ጽናት ፍቅረኛ አለኝ ጉርሜን ላገባ ነው ብላ ለቤተሰቦቿ ይፋ ማታደርግበት ትልቅ ሚስጥር አለ። ምክንያቱም ጽናት ወደዛ ሀገር ስትመጣ ትምህርት እማራለሁ፣ ተምሬ ትምህርቴን ጨርሼ አንተን ትልቅ ቦታ ነው ማደርስህ ብላ ለአባቷ የገባችው ቃል ነበርና አሁን ላይ ግን ጽናት ትምህርቷን ማቋርጣ የቤት ሰራተኛ መሆኗን ቢያቅ አባቷ ምን ያህል እንደሚከፋውና እንደሚደብረው ስለምታውቅ አሁን ላይ ግን ፍቅር አለኝ ብላ ፍቅረኛ አለኝ ብላ ለመናገር በጣም ከብዷታል። አሁን ጽናት ትክክል ናት። ምክንያቱም አሁን ላይ ፍቅረኛ አለኝ ብላ የመናገሩ ነገር ከባድ ነው። በህይወታቸው ውስጥ ለመለወጥ አባቷን ትልቅ ቦታ እንደ እናት እንደ አባት አድጎ ያሳድጋትን አባቷን ተምራ ስራ ይዛ ለመለወጥ ነበር። ግን የሁሉ ነገር ታይሳካለት ሲቀር የቤት ሰራተኛ ገብታ የምትሰቃየው ጽናት የሷንም ማንም የሚያውቀው የለም።
የግሩምንም አባት እሽት ብላ ተስማማች። ምክንያቱም አዲስ የሚመጣውን ልጅ ለማግባባት ሁለታቸው ፍቅረኛ እንዲሆኑ ለማግባባት እሽ ብላ ቃል ገባች። ግሩሜም ይሄን ነገር ቢሰማ እንዴት ልንገረው? ምን ብዬ ልንገረው? በቃ ከእኔ እንዲሸሽ አድርጌ ላውራው፣ ምክንያቱም እኔ እንዲጠገኝ አልፈልግም በማለት ቃል ገባች። ግሩሜ ሲመጣ ጥሩ መጥፎ ነገር ነው እማወራው ብላ ለምን መጣህ? በቃ ካሁን ወደ ሰራተኛ ፊት እንድትጠቃ አልፈልግም። መሆንሽ ነው እንደዚህ የምትሆን መሆንሽ ነው። በጣም ተቀይረሻል እኮ አላት። አይ ካሁን ወደ እኔ እንድትጠጋኝ አልፈልግም። ግሩሜም አሁን ላይ በጣም ተናድሻል፣ በኋላ ላይ አወራሻለሁ በማለት ጥላት ሄደ። ጥናትም እንዴት ነው የማደርገው? ተንሰፈሰፈ። እንዴት ልንገረው በማለት በጣም ተጨናነቀች። ግሩሜ እናቱን በጣም እንደሚወዳት ስለምታውቅ እናትህ ይሄን ህመም አለበት ብትለው እናቱን ሰምቶ እሺ ብሎ አዲሷን እንደሚያገባ ጥናት አወቀች። ጥናት የማፈቅረውንና የምወደውን ወንድ እንዴት አሳልፌ እሰጣለሁ በማለት ግራ ገባት። እውነት ነው፣ በጣም የምትወደውን የምታፈቅረውን ሰው ለሌላ ሰው አሳልፎ መስጠት ከባድ ነው። ጥናትም እንግዲህ ሜሩ መሆንሽ ነው ብላ ብትጠይቃት ምክንያቷን ልትናገር አልቻለችም። ምክንያቷን የማትናገርበት ምክንያት ግሩሜን አጠዋለሁ በማለት ሁሉን ነገር በወዱ አድርጋለች። የግሩሜም አባት እንግዲህ ሰሞኑን ወደ ሀገር ይመለሳለሁ፣ እረፍት ጨርሻለሁ፣ ግን የመመለስበት ምክንያት ሁሉን ነገር ይሄ የተጠናቀቀ ወደ አንዳ ነው። አዲሷም ደግሞ ልጅ እዚህ መታ ለትንሽ ጊዜ ታርፋለች። ጥናት እባክሽ አግባቢልኝ ብሎ ቃል አስገባት። ጥናትም እሺ ብላ ቃኑን ልፈጥም ቃል ገባች። ግሩሜ ግን የጎረቤታቸው ልጅ እንደምትመጣ ሲነግረው ለምን ምን ስራ ትመጣለች በማለት ግራ ተጋባ። ቆይ አንተ ለምንድን ነው ጠባይህ የተቀየረው? ሰው ማታስጠጋው ምክንያት ለምንድን ነው ብሎ ጠየቀው። አይ ለምን ትመጣለች ምክንያት ነው እንጂ እኔ ሰው ጠርቼ አይደለም አባቴ በማለት አባትየውም ተናዶ ወደ ክላስ ገባ። ጥናትም እንግዲህ ብቻዋን ተግዛ አንደኛ ላይ ግሩሜን እንዴት አሳልፋ ለመስጠት፣ ሁለተኛ ላይ ደግሞ የአባቷ ተሰቃይቶ መሄድ ነገሮች ሁሉ ተደራርቦባታል። አባቷም እዚህ በመደረቤ እኔ ሁሉም አንቺን እያሰቃዩሽ ነው ያለው፣ ስለዚህ እኔ ልሂድ በማለት አባቷንም ሸኘችው። አሁን ላይ የአባቷ መሄድ እንዲሁም ደግሞ ግሩሜን አዲሷን ፍቅረኛ ለማስተዋወቅ ሁሉ ነገር ግራ ገብቶባታል። ፈተና ለምንድን ነው እኔ ጋ የሚበዛው? አይ ጥናት ፈተና እኔ ጋ ምንድን ነው የሚበዛው? ምን አድርጌ ነው በማለት በጣም ብቻዋን ሆና ፈጣሪዋን ስለምን ነበር። ግሩሜም በጣም ይወዳታል። አባቱም አግባ እያለ ሲለው ጥናትን ልናስተዋወቅ ቤተሰብ ለማለት ፈራት። ምክንያቱም ጥናት ወደዚህ ስትመጣ ትምህርት ስለነበረ፣ አሁን ላይ ግን ለአባቷ ላገባ ነው ብላ ብትነግረው ትልቅ ነገር ነው የሚሆነው። ምክንያቱም አባቷን መለወጥ አለባት። ተምራ ትልቅ ቦታ እንዲደርስላት ትፈልጋለች። በአሁኑ ሰዓት ላይ እንትን ማለት አትፈልግም። ያ ነገር ሲፈጠር ከባድ ነገር ነው የሚሆነው እና ጥናት አሁን ላይ ሁሉ ነገር እንትን ብሎባታል። ግሩሜንም ማጣት አትፈልግም። ጥናትም ደግሞ የግሩሜም እናት የካንሰር በሽታ በመታመሟ በጣም አዝናለች። ግሩሜ እናትህ የካንሰር በሽታ ታማሚ ናት ብሎ ቢናገረው ምን አይነት ስሜት ይሰማዋል? እውነት ለመናገር ይሄ ነገር ቢነገረው ከባድ ነው።
ውሳኔው ምን ይሆን በማለት ጽናትን በጣም ተጨንቃለች። ጉርሜ እናትን በጣም ይወዳታል፣ በጣም ይሳሳላታል። ግን እሷ እናት ስለሆነች እማሟን በሆዷ አድርጋ የልጇ ሰርግ እየተጠባበቀች ነው። ግሩሜም እንግዲህ ቤተሰቦቹ ያላወቁለት ጽናትን ፍቅር ጥብስ አድርጎ ሊጥለው ደርሷል። እውነት ከባድ ነው። አሁን ላይ ጽናት ናት ከባድ ቦታ የወደቀችው። ምክንያቱም ግሩሜንም በጣም ትወደዋለች፣ በጣም ታፈቅረዋለች። ግሩሜም እንደዛው። አሁን ላይ ግን አዲሷ ልጅ መታ ፍቅረኛ ናት ስትለው ምን አይነት ስሜት ይሰማዋል? ከባድ ውሳኔ ነው የሚወስነው። ምክንያቱም እናቷ ታማ ስለነበረ ከባድ ውሳኔ ይወስናል። እንግዲህ የዛሬው ክፍል 48 ጽናት ድራማ በዚህ ተጠናቋል። በቀጣይ ደግሞ በ49 ቀጣይ እስከምንመጣ ድረስ ይህን ቻናል ላይክ ሸር እያደረጋችሁ ቤተሰቡ የሆናችሁ ቤተሰቡ ነው። ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ።